ቴናና አጋቹ ከባድ ጸብ ፈጠሩ። አጋቹም ይህንን ሰውዬ አንቺ ነሽ የወሰድሽው ወይም ያስወሰድሽው እንጂ በጭራሽ ሰፈሩን ማንም ሰው እንደማያውቀው ነግረሽ ነበር እያለ ይጠይቃታል። ቴናም ደግሞ እሷ በሰዓቱ እቤት ስትደርስ ያገኘችው ዳንኤልን ብቻ መሬት ላይ ተዘርሮ እንደሆነም ለአጋቹ ልታስረዳው ሞክራ ነበር። አጋቹ ግን በጭራሽ ሊሆን አይችልም፣ ገንዘብ በተደጋጋሚ ጨምሬ እያልኩኝ ስላስቸገርኩሽ ምናልባችም እሱን አስመልጬ ገንዘቡን አልከፍልም ብለሽ አስበሽ ራስሽ ልትወኝ ትችያለሽ የወሰርሽው እያለም ይላታል። ቲና ግን በጭራሽ እኔ እንደዛ አላሰብኩም፣ ብር አምጪ ስላልከኝ እሱን ላመጣ በሄድኩበት ተመልሼ ስመጣ ግን አንተና አባዬ አልነበራችሁም። ይሄ ጥፋት የኔ አይደለም። አንተ አጋች የተባልከው ስራህን በአግባቡ ልትሰራ ነው። ስለዚህ እኔ ለምን አመጣሁትና መልሼ ደግሞ ልወስደው እችላለሁ ብለህ ታስባለህ? በጭራሽ ምንም የማውቀው ነገር የለኝም እያለችም ልታስረዳው ሞክራ ነበር። አጋቹ ግን ከገንዘቡ ጋር የተያያዘ ነገር ስላለ ምናልባት ጭማሪ ገንዘብ ትጨምሪያለሽ ብዬ ስላልኳትኝ ይህንን ሰውዬ አስመልጣኛለች ብሎ ነው የጠረጠራት። መጨረሻ ላይ ምንም አይነት አዲስ ነገር ከሷ ሲያጣ የመጨረሻ ጥያቄ አሁን አባዬን የት እንዳደረግከው ብቻ እንድትነግረኝ እፈልጋለሁ ብላም ቲና ጠይቀው ነበር። ግን ብትጠይቀውም እሱ መልሱ ከባድ ነበር። እንዲህም አላት፣ በቃ ገድየዋለሁ የሚል ንግግር ሲናገር ቲና በጣም ትደነግጣለች። እንዴት እንደዚህ አይነት ስራ ትሰራለህ? መጀመሪያ የተነጋገርነው እኮ ለማገት ብቻ ነው እንጂ እሱን እንድትገለው አይደለም። በዛ ላይ እኔ ፍቃድ ያልሰጠሁህም። ከኔ ፍቃድ ሳታገኝ እንዴት ነው የምትገለው? እሺ አሁን የት ነው ያደረግከው? እያለችም ትጠይቀዋለች። ከዚህ በኋላ ግን ምንም አይነት ሰዓት እሷ የምታወራውን ወሬም ሊሰማ ፍላጎት አልነበረውም። አጋቹም በምን አይነት መልኩ አንቺን ገንዘቤን እንደማሰጥሽ ወይም እንደማስመጣሽ አውቃለሁኝ ይላታል። እሷም እንደዛ ነው፣ እባክህን ተረጋጋ፣ ይልቅንስ ተረጋግተህ ብናወራ አይሻልም ወይ እያለች ብትለማመጠውም አጋቹ ግን የመጨረሻ ንግግሩ ከአንቺ ጋር ገና አልጨረስኩም፣ ቀስ ብዬ የምጨርስ ይሆናል ብሏት ትቷት ነው የሄደው። አሁን ቲና ከባድ ችግር ላይ ነው ያለችው። ከባድ ውዝግብ ውስጥ ገብታለች። አባዬ እንዴት ሊጠፋ ቻለ? ዳንኤልስ ለምን መሬት ላይ ወደቀ? ማን ወሰደው? ቆይ እያለች በሀሳብ ላይ ናት። አጋቹ ደግሞ የነገራትን ንግግር አላመነችውም። ደብቆት ነው እንጂ የሚሆነው እውነትም አይገለውም እያለችም ታስባለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይክ ጀምሩት ማሮቼ፣ አይከፈልበትም። ቅንነት ለራስ ነው ማለት ነው። እና እንግዲህ ትሁት የሚለው ድራማ እንደቀጠለ ነው። ቲናና አጋቹ በእንደዚህ ሁኔታ ላይ ይገኛሉ። እጅግ በጣም ከባድ የሆነ ውዝግብና ጸብ ተፈጥሯል ማለት ነው በመሀላቸው። አባባን ያስጠፋችው ቲና ናት ብሎ ስላሰበ አጋቹ ከአንቺ ራስ ላይ አልወርድም፣ ማንም ሊያስጠፋው አይችልም፣ ሰፈሩንም ደግሞ ማንም ሰው አያውቀውም ብለሽኛል። ግን እንደዛም ሆኖ ሰው አያውቀውም ብትይኝም ፍቅረኛ ተብዬሽ ወደ እኔ ጋ በመምጣት ሊያጠቃኝ ሞክሮ ነበረ፣ ግን ደግሞ አልተሳካለትም። እኔ ራሴ ልክ ልኩን ሰጥቼው እዚሁ አብሬ አግቼልሽ ነበረ፣ ግን ደግሞ በምን አጋጣሚ እንደሆነ ባላውቅም ፍቅረኛሽ ተብዬውም ቢሆን ተርፎልሻል። አሁን ያለው አማራጭ አንደኛ የአባባን መጨረሻ ማወቅ ከፈለግሽ ጨመር አድርገሽ ገንዘብ እንድትከፍይኝ እፈልጋለሁ ሲልም ጠይቋታል። ቲና ደግሞ አሁን ካዘጋጀችለት ገንዘብ ውጪ ሌላ ገንዘብ ቶሎ እንደማታገኝ ነበረ በተደጋጋሚ ስትነግረው የነበረው። እሱም ደግሞ አይመለከተኝም፣
እንደዛ ከሆነ ሽማግሌውን በጭራሽ መቼም ቢሆን አታዩም አታገኙም ሲልም ነግሯታል። ቲናም ደግሞ ከዚህ በኋላ ያላት አማራጭ ምንድን ነው? ለዳንኤል የተፈጠረውን ነገር በመናገር ፎርጅድ ወረቀቶችን ሰብስባ አባዬ ሞቷል ብላ ለትሁትና ለካሌብ ማሳመን ነበረ። ይህንን ስራ ዳንኤል ሲነገረው በጭራሽ አይሆንም፣ እንደዚህ አይነት ስራ አትስሪ፣ አባዬ የሞተ አይመስለኝም፣ ምክንያቱም የደበደበን ሁለታችንንም ነው። እናም ድብደባው ደግሞ ያን ያክል ለሞት የሚያደርስ እንዳልሆነ ጠንቅቄ ያውቃለሁ። ስለዚህ አሁን አጋቹ ያወራሽ ወሬ ውሸት ነው የሚሆነው። እባክሽን ቲና ተረጋጊ። ይህንን አሰራለሁ ብለሽ ያልሽውን ወረቀት አታስቢ፣ እርሹ በቃ በመረጋጋት ነው ሁሉም ነገር የሚስተካከለው ሲልም ዳንኤል ለቲና ነግሯታል። ቲና ግን በጭራሽ አንተ ደግሞ ከዚህ በኋላ ደስታ ነው እንጂ ምንም መጨናነቅ አያስፈልግም። በቃ አብቅቶለታል እኮ ለነ ካሌብ ወረቀቱን እንሰጣቸዋለን። እነሱ ራሳቸው ሄደው የአባታቸውን አስክሬን ይረከባሉ። የውሸት ማስረጃ አሰርቶ መስጠት እኮ ነው። ቀላል ነው፣ ምንም የሚካበድ አይደለም። አንተ ግን ሁልጊዜም ነገሮችን ማካበድ ትወዳለህ እያለች ቲና ለዳንኤል ትነግረዋለች ማለት ነው። ዳንኤል ይሄ ነገር ምንም ስላልተዋጠለት ቲና በምታወራው ወሬ ምንም ደስ አላለውም። ታይ ባክሽን ተረጋጊ፣ አንቺ ልጅ ሁል ጊዜ እኔ ታይ ተረጋጊ ስልሽ ምንም አትሰሚኝም። ተረጋጊ በምልሽ ጊዜ ብትረጋጊ ኑሮ ከዚህ በፊትም ስትለፊባቸውና ስትሞክሪያቸው የነበሩ ነገሮች ሁሉም አንድ በአንድ ይስተካከሉልሽ ነበር ሲላትም ነበረ። አዎ ዳንኤል የተናገረው ንግግር ትክክል ነው። ምክንያቱም ቲና በሁሉም ነገር ላይ ስለምትቸኩል የምትጀምራቸው ስራዎች በሙሉ እግብ ሳይደርሱ መሀል ላይ ይቋረጡባታል፣ ይጨናገፉባታል። ምክንያቱም ነገራቶችን አስባ አይደለም የምትሰራው፣ የመጣላትን ቶሎ ብላ ግፍጥ ነው የምታደርገው። ለዛም ይመስለኛል አንድ በአንድ የምታስባቸው የምትፈልጋቸው ነገሮች ሁሉ የማይሳኩላት ማለት ነው። አሁን ቲና ያላት አማራጭ አዎ አባባ ሞቷል የሚለውን በአይምሮዋ ውስጥ ይዛ ወደ እነ ካሌብ ቤት እያለቀሰች መሄድና ትክክል አዎ አባዬ ሞቷል የሚለውን መርዶ ለመንገር ተዘጋጅታ አስባ ጨርሳለች። ቀጥታ ያደረገችው ነገር ቢኖር ወደ እነ ካሌብ ቤት እያለቀሰች መግባት ነበረ። ካሌብና ትሁት በተቀመጡበት እየጮኸች ስትገባ በጣም ይደነግጣሉ። ካሌብ ዝም ብሎ ይመለከታታል። ትሁትም እንደዛው ትመለከታታለች። ለቅሶዋ ሲበዛባቸው ካሌብ አላስቻለውም እና በቃሽ፣ ከዚህ በላይ በአባቴ ላይ እንድታማርችበት አልፈልግም። ያልሞተውን አባቴን ሞቷል እያልሽ አታልቅሺ ይላታል። ቲናም ደግሞ እባክን ካሌብ ተወኝ፣ እርሜን ላውጣበት፣ አባዬ እኮ ትቶን ሞተ፣ አይ አባዬ እያለች እንግዲህ ግጥምም ነገር መሰለኝ እየጨማመረች ታለቅሳለች። የለቅሶዋ ፓርት ግን ፈታ ነው የምታደርገው። ለማንኛውም የቲና ትሁት ግን ምንም አይነት ነገር ሳትተነፍስ ዝም ብላ በመገረም ትመለከታታለች። ካሌብ ግን የአባቱ ነገር ስለሆነ አላስቻለውምና ከቲና ጋር ንግግሩን ቀጥሎበታል። ቲናም ለካሌብ እባክህን ምን ሆነሃል ካሌብ? እውነታውን መቀበል አለብህ እኮ በቃ አባዬ ሞቷል። ስለዚህ ከዚህ በኋላ ያለን አማራጭ አስክሬን መፈለግ ብቻ ነው ስትልም ትጠይቀዋለች። ካሌብ የዚህ ጊዜ በጣም ይበሳጭና ትሰሚኛለሽ ቲና ዝም በይ ብዬሻለሁ እኮ ዝም በይ በቃ ይላታል። ትሁት የዚህ ጊዜ አንዲት ቃል ትናገራለች። ቲና እንዴት አድርገን ነው የአባዬን አስክሬን የምንፈልገው የሚል ጥያቄም ስትጠይቃት፣ ቲናም ደግሞ ገና ያልተረጋገጠ ወሬ እያወራች ስለሆነ ምናልባች መዘጋጃ ቀብረውት ከሆነ ፎቶውን ይዘን እዛ ነው የምንፈልገው ስትልም መልእክቷን አስተላልፋለች። ትሁትም ደግሞ የዋዛ አይደለችም እና ቲና ምን አይነት ንግግር እየተናገርሽ እንደሆነ ግን አውቀሸዋል? እንዴት ነው መዘጋጃ ለቤተሰቡ ሳያሳውቅ ቀድሞ የሚቀብረው የሚልም ጥያቄ ትጠይቃታለች። ከዛም ቲናም
ቲና የምታውቀው ነገር ቢኖር ባለቤት ያልተገኘለትን አስክሬን መርምረው እንደሚቀብሩ መዘጋጃዎች ሰምቻለሁ የሚል ንግግር ትናገራለች። ይሄ ነገር የውሸት እንደሆነ በደንብ አድርጎ ያስታውቅባታል፣ ካለቃቀሷ ጀምሮ ማለት ነው። አይ ቲና ማስመሰል ስትወድና ስትችልበት። ውድና የተከበራቸው የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ርዕስ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረ